ውድ የኔ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው እኔ ራሱ ግራ የገባኝ ነገር አንድም ደግሞ አብርሽ ደግሞ በጣም አብዝቶታል ማለት ነው። ምክንያቱም እኛ የምንለው ነገር መስማት አለበት። ቤተሰብ ምን አለ መሰላችሁ፣ ትላንትና አብርሽ ያው እንደምታውቁ ኢንስታግራም ከፍተዋል። በኢንስታግራም ላይ በቃ ምንም አይነት ኮሜንት የለም፣ ሄዳችሁ ማየት ትችላላችሁ። ሩታ የት ሄደች፣ አብርሽ ሩታ የት ሄደች ነው የሚለው እና እንዲሁም ቲክቶክ ላይ ትንሽ የራሱ የሆነ ቪዲዮ ቦስቶ ነበር። እዛም ላይ ሩታ ነው የሚለው። ማታም ደግሞ እህቱ ቤት ከእናቱ ጋር ቪዲዮ ሰርተው ነበር። እዛም ደግሞ ሩታ የት ሄደች፣ በቃ ኮመንቱ ሁሉ ሩታ የት ሄደች ነው። ግን ይሄን ሁሉ ስንለው ማለት ነው እውነቴ ነው፣ እኔ ከምሬ ነው የምላችሁ፣ በጣም ናፍቃኛለች ሩታ ማለት ነው። አይደለም ይሄን አክል መጥፋት ማለት ነው። አንድ ቀን ራሱ ስጠፋ ብዙዋችሁ የምትናፍቃችሁ አላችሁ። በእኔ ብቻ አይደለም፣ ይሄ እናንተም ታውቁታላችሁ። እና ይሄ ሁሉ የኮሜንት ጋጋታ ሲኮመትለት ለምንድን ነው ይዞልን ያልመጣው? በቃ የሆነ እንኳን በትንሽ ቪዲዮ ከእሱ አጠገብ አድርጎ ቢያንስ እንኳን ፈቶ ለምን አልቦሰተልንም? እና ሲቀጥል ደግሞ ብዙ ያሳቀኝ ኮሜንት ቢኖር ማለት ነው ትላንትና አብርሽ በቦሰተው ፈቶ ማለት ነው አጠገብህ ሩታ ለምን አላስቀመጥክም? ሩታ ሴት ሄደት በጣም እኮ ነው የሚገርመው። የሰው ፍቅር ይስጠን እውነት። እና ስለገረመኝ ነው ይሄ ነገር ማለት ነው። እኔ ራሱ እንደ እናንተ ስንቴ ገብቼ ወጥቻለሁ መሰላችሁ? ቲክቶክ ብትሉ፣ ዩቱብ ብትሉ፣ ኢንስታግራም ብትሉ በቃ በነገራችን ላይ ትላንትና በጣም ቢዚ ነበርኩ፣ እንግዳ ነበረብኝ። ግን ሆኖ ሩታ ለማየት ብቻ በቃ አብርሽ በሆነ ቤት ይዞልን ይመጣል። ምክንያቱም ኮሜንቱ ሁሉ ሩታ ስለሆነ በቃ እሱ በወሰተበት ስለ አብርሽ አስተያየት የሚሰጥ የለም። አብርሽ ሩታ የት ነው ወሰድካት? ሩታን ለምን አታመጣልንም ነበር የሚለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ኢድ እንዴት ነበረ? ኢድ እንዴት አሳለፋችሁት? ደስ ይል ነበር ወይ? እንግዲህ እኔ ታውኝ አልኳችሁ እንዲህ በስራ ተወጥሬ ነው የዋልኩት ማለት ነው። ብቻ አልሐምዱሊላህ ምንም ማለት አይደለም፣ ለበጎ ነው ሁሉም ነገር። ስግደት ላይ ያው የታወቀ ነው እና ብዙ ደግሞ እያለቀስኩ ነበሩ። ብቻ አብሽሩ፣ አይዟችሁ እህቶቼ፣ አታልቅሱ። ሁሉም ነገር ያልፋል፣ ማያልፍ ቀን የለም። የሰው ክፉ እንጂ የቀን ክፉ የለም እንደሚባል ማለት ነው። ለእኛም ደግሞ አንድ ቀን ፀሐይ ይወጣልናል። ቀብሬ ነው ላቸው። እኔማ ትላንትና ብስምላ ብቻ አለፈ ማለት ነው። ማያልፍ ቀን የለምና እና ውድ ቤተሰቦቼ እኔ የመጣሁበት ዛሬ ስለ ኢድ መናገር ሳይሆን ስለ ሩታና ስለ አብርሽ መናገር ነው የመጣሁት ማለት ነው። እና ሲቀጥልም ደግሞ ትላንትና ያው እንዳያችሁት አብርሽ ረመዳን ያው ኢድ ካልወጣ በኋላ ዱባይ ልትገቡ አልቻልንም፣ መግባት አልቻልንም ብሎ ኮምቶ ነበረ፣ ተናግሮም ነበር። ግን በዚህ አጋጣሚ አንዳንዳችሁ ሌላ ነገር እያሰባችሁ ነው እና አንዳንዳችሁ ደግሞ እኔ እንጃ ምን እንደምትሉ አላውቅም። ግን ቢሆንም የሰው ልጅ የሚያጋጥመው ነገር አይታወቅም። መጀመሪያው መፍረድ አይደለም። እናም ደግሞ አብርሽም ደግሞ ይዋሻል ብዬ እኔ እንጃ አላምንም። የሆነ ምክንያት ሊኖር ይችላል። ምክንያቱም እኔ በኢድ ምክንያት ያው እንደማይገቡ ሊሆንም ይችላል፣ ላይሰራ ይችላል። ምክንያቱም ዱባይ ውስጥ እንደምታውቁ እስከ 4 ቀን እስከ 3 ቀን ዝግ ነው። ማንኛውም ሰው ስራ አይሰራም። ማንኛውም ሰው ስራ እንደማይወጣ ነው ማቀው። ግን እኔ የበረራ ነገር ወይም ደግሞ እንደዚህ የመሳፈር ነገር አላቅም። ብቻ የሆነ በኢድ ምክንያት ብዬ ነው የምለው። እና መጀመሪያም ደግሞ አብርሽ ትላንትና ብቻ ሳይሆን ከዛ በፊት እንደውም ፕራንክ በተደረጉት ጽጌና ሩታዬ ፕራንክ በተደረጉበት ቪዲዮ ተናግሮ ነበር። ኢድ ከወጣ በኋላ ነው የምንመጣው ብሎ ነበር። እኛ የምንፈልገው ኢድን ወጣ አልወጣም ብቻ መግባታቸውና በቃ የእነሱ ፕሮግራም ማየት ነው የናፈቀን። ምክንያቱም እኔ እውነት ለመናገር ቤተሰቦቼ ይሄ ፕሮግራም እስከሚያልቅና ተፈጽሞ በቃ በትክክል እስከሚሆን ድረስ እኔ አንደኛዋ በጉጉት የምጠብቀው እኔ ነኝ ማለት ነው። እና የምጠብቅበት ጉጉትም ደግሞ እናንተ ታውቃላችሁ። የሩታዬ በተለይ ደግሞ የሩታዬ ጠላቶች ደስ እንዲላቸው አልፈልግም እና ያንን ነገር ደግሞ ይፈጽሙታል ብዬ ድዋ አደርጋለሁ ማለት ነው። እና አንዳንድ ብቻችሁ የእኛም ልጆች ብትሆኑ በቃ ይሄ ነገር ያ ነገር ብላችሁ አትበሉ። ጸሎት ድዋ አድርጎላቸው በሰላም እንደሚመጡ ፕሮግራሙ በሰላም እንደሚያልቅ እና እንደዛ ነው ብዬ ማስበው ማለት ነው። እንደኔ ማለት ነው። ሌላ ነገር ይኖራል ብዬ አላስብም። በምክንያቱም እነሱ ዛሬ መጡም ነገ መጡም እኛ የምንፈልገው ብቻ መምጣታቸውን አለን። በሰላም ይምጡልን ብቻ እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። አላህ ይጠብቃችሁ ባላችሁበት።
እና አብርሽዬ ዛሬም ግን ሩታ ይዛሃልን ካልመጣህ ማለት ነው፣ እውነቴ ነው የምልህ እንከስሃለን ማለት ነው። ሩታን ማምጣት ግድ አለብህ። እና እቺ የልልት የሆነች ልጅ ደግሞ እኛ በሷ ናፍቆት ደግሞ መጎዳት የለብንም። እና እውነቴ ነው የምላችሁ እያየናች ራሱ መነሳሳትላት ልጃችን እንደዚህ ናክል ጠፍታ መቆየት በጣም ነው የሚገርመው ማለት ነው። እና አብርሽ አንዳንዴ ኮሜንት ማንበብሽ ወንድሜ